ላለብስበት ገስግሴ መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። በኢትዮጵያ ምድር ላይ ታሪክና እምነት ተያይዘው የሚኖሩባቸው ብዙ ቅዱሳን ስፍራዎች አሉ። ከነዚህም መካከል በጸጥታዋ፣ በተፈጥሮዋ፣ በመንፈሳዊ ትውፊቷና በቅድስት አርሴማ ስም የምትታወቀው የስንከታ ጅሩ ቅድስት አርሴማ ገዳም አንዷ ናት። ቅድስት አርሴማ ዝናሽ ለዓለም ተሰማ። ስመጣ ባልጋ ነበረ ተስፋዬም የተሰበረ በእምነትሽ በጸበልሽ ሰው ሆኜ ቆምኩኝ ደጅሽ ልናገር ዝናሽን ላውራ ይደነቅ የአምላክሽ ሥራ ተጋድሎሽ የእምነትሽ ጽናት ሆኖኛል የእምነቴ መብራት። ይህ ቦታ ለአንዳንዶች ገዳም ብቻ ሊመስል ይችላል፣ ለሌሎች ግን የጸሎት ቤት ነው። ለብዙዎችም የሰላም መሸሸጊያ ነው። ለታሪክ ወዳዶች ደግሞ በዘመናት የተሸከመች የእምነት ምስክር ናት። እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። ዛሬ ወደዚህ ቦታ የምንመጣው የድንጋይና የእንጨት ሕንፃ ለማየት ብቻ አይደለም። ከዚህ ስፍራ ጋር የተያያዘውን ታሪክ፣ እምነት፣ ትውፊትና የሰዎችን መንፈሳዊ ተስፋ ለመረዳት ነው። በምልጃሽ አለሁኝ በሕይወት የልቡን ለነገረሽ ፈጥኖ ይደርሳል መልስሽ። ዘንባባሽ ሕይወት ይዘራል የጨራሽ ማን አፍሮ ያውቃል። ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። ገዳሟ ከሩቅ ስትታይ በተራራና በሸለቆ በአረንጓዴ እጽዋትና በሰማያዊ ሰማይ መካከል አንዲት ቅድስት ስፍራ በጸጥታ ተቀምጣ ትታያለች። ይህች ስፍራ ሰንከታ ጅሩ ቅድስት አርሴማ ገዳም ነው። የልቡን ለነገረሽ ፈጥኖ ይደርሳል መልስሽ። ዘንባባሽ ሕይወት ይዘራል የጠራሽ ማን አፍሮ ያውቃል። ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። ተፈጥሮና መንፈሳዊነት እጅ ለእጅ የተያያዙበት ምድር፣ የምድር ውበትና የእምነት ጸጥታ ተዋህደው የሚታዩበት ልዩ ስፍራ። ሰው ሆኜ ቆምኩኝ ደጅሽ ልናገር ዝናሽን ላውራ ይደነቅ የአምላክሽ ሥራ ተጋድሎሽ የእምነትሽ ጽናት ሆኖኛል የእምነቴ መብራት። ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ። እዚህ ላይ የተራራው ከፍታ ዓይንን ይስባል፣ የሸለቆ ጥልቀት ልብን ያስደስታል። አረንጓዴው የተፈጥሮ ልብስ በምድሪቱ ላይ ተዘርግቶ በመካከሉ የሚታዩት ዛፎችና የዱር እጽዋት ለስፍራው ልዩ ውበትን ይጨምራሉ። ፀሐይ በጠዋት ስትወጣ የተራራውን ጫፍ በወርቃማ ብርሃን ትለብሰዋለች። የጠዋት ጭጋግ በሸለቆዎቹ መካከል በቀስታ ሲንቀሳቀስ ገዳሟ ከምድርና ከሰማይ መካከል የተቀመጠች የምስጢር ስፍራ ትመስላለች።
ጻን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ስመጣ ባልጋ ነበረ ተስፋዬም የተሰበረ በእምነትሽ በጸበልሽ ሰው ሆኜ ቆምኩኝ ደጅሽ ልናገር ዝናሽን ላውራ ይደነቅ የአምላክሽ ሥራ ተጋድሎሽ የእምነትሽ ጽናት ሆኖኛል የእምነቴ መብራት ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ደም ግባት ከንቱ ብለሽ ለሰማይ ክብር ታጨሽ የእምነቴ በዛፎቹ ቅጠሎች መካከል ሲያልፍ የራሱን ዝማሬ ያሰማል የወፎች ድምጽ ከሩቅ ይሰማል ተፈጥሮ በራሷ ቋንቋ የምትናገርበት ይመስላል ዘንባባሽ ሕይወት ይዘራል የጠራሽ ማን አፍሮ ያውቃል ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ እርዳታሽ የደረሰለት ያመጣል የልቡን ስለት ላመኑሽ ፈውስሽ ቅርብ ነው ባንቺ አፍሮ የሄደ ማነው የልቡን ለነገረሽ ፈጥኖ ይደርሳል መልስሽ ዘንባባሽ ሕይወት ይዘራል የጠራሽ ማን አፍሮ ያውቃል ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ስመጣ ባልጋ ነበረ ተስፋዬም የተሰበረ በእምነትሽ በጸበልሽ ሰው ሆኜ ቆምኩኝ ደጅሽ ልናገር ዝናሽን ላውራ ይደነቅ የአምላክሽ ሥራ ተጋድሎሽ የእምነትሽ ጽናት ሆኖኛል የእምነቴ መብራት ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ እናም በዚህ ጸጥታ መካከል የገዳሟ ደውል ድምጽ ቢሰማ የምድርና የሰማይ መካከል ያለ ጸሎት ጥሪ ይመስላል ይህ ስፍራ በዓይን ብቻ የሚታይ በሚሰማ ውበትም አለው ሰው እዚህ ሲደርስ የሚያየው ተራራና ዛፍ ብቻ አይደለም የሚሰማው ጸጥታ ብቻ አይደለም ከተፈጥሮ በጀርባ የተሰወረውን መንፈሳዊ ስሜት ይሰማዋል ምናልባት ለዚህ ነው ሰዎች ከሩቅ መንገድ ተጉዘው ይህን ቅዱስ ስፍራ ለመጎብኘት የሚመጡት ምክንያቱም ሰንከታ ጅሩ ቅድስት አርሴማ ገዳም የተፈጥሮ ውበት የእምነት ጸጥታን ያገኘበት
የምድር ግሩም መልክዓ ምድር ከመንፈሳዊ ቅድስና ጋር የተዋሃደበት የአይን ደስታና የነፍስ ረፍት በአንድ ላይ የሚገኙበት ስፍራ ናት። እናም ይህ ውበት ታሪክ ብቻ አይደለም። ከዚህ ውበት መልክዓ ምድር ጀርባ ያለው ለዘመናት የተሸከመ እምነት፣ ትውፊትና የቅድስት አርሴማ ስም የተጻፈበት ረጅም ታሪክ አለ። ያ ታሪክ አሁን ይጀምራል። ዘንባባሽ ሕይወት ይዘራል፣ የጠራሽ ማን አፍሮ ያውቃል። ታላቅ በሆነው እምነትሽ ታመንኩኝ፣ ካለሽበት ገስግሼ መጣሁኝ። እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ። እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። እርዳታሽ የደረሰለት ያመጣል